ጥርጥር የለኝም እኔ ጆኒ በመጀመሪያው ራውንድ ናካውት እንደማያደርገውና ይሄ የምትመለከቱት ትሬኒንግ እንግዲህ ሴዶ ማርሻል አርት ከውድድሩ በፊት ምን ያህል ከባድ ውድድሮች እየሰራ መሆኑን የሚያሳይ ነው። ሁለቱም ተፋላሚዎች ጆኒም ሆነ ሴዶ ወይም ሌሎቹ የአድዋ ፋይት ናይት ተፋላሚዎች እንግዲህ ብቁ ሆነው በሪንግ ውስጥ ለመገኘት አሸናፊ ለመሆን በቀረችው ጥቂት ጊዜ እንኳን ምን ያህል ከባድ ልምምዶች እንደሚያደርጉ ማሳያ ነው። እንግዲህ አዙረኛ ታዙረኛ አይነት እንደ ልጅነት ጨዋታ ከኮች ቴዲ ጋር እየሰራ አንገዳግዶት ሲወድቅ ነው የሚያሳየው። እንግዲህ ይሄ ደግሞ ምን ያህል በውድድሩ ምን ያህል ቴክኒካል አቅም እንዲኖረው ብቃት እንዲኖረው እንደዚህ አይነት ነገር ቢገጥመው በውድድሩ ለመቋቋም የሚያስችለውን ብቃት ይሰጠዋል ተብሎ ይጠበቃል ይመስለኛል። በዛ ስሌት ነው ይሄንን ትሬኒንግ እየወሰደ ያለው። ሌሎችንም ጉዳዮች እንዳሰሳለን። የሴዶ ማርሻል አርት የልጅነት እንግዲህ በምን ያህል በስፖርቱ ረጅም ጊዜ እንደቆየ የሚያሳዩ ቪዲዮ እና ማን ያሸንፋል የሚለው ክርክር እና ውርርድ እንዲሁም ምክንያታዊ ሀሳቦች አሁንም የስፖርት ቤተሰቡ ጉዳይ ሆነው ቀጥለዋል። ጨላሎ ቲዩብ እነዚህን የተመለከቱ ጉዳዮች በተከታይ እንዳሰሳለን። ሰብስክራይብ በማድረግ ጀምሩ። እስቲ ቀደም ሲል እንዳልኳችሁ ምን ያህል ጠንካራ ልምምድ እያደረገ እንደሆነ የሚያሳየው ቪዲዮ መነጋገሪያ ሆኗል። አዙሮት ሲወድቅም ያሳያል። ታስታውሳላችሁ አይደል? ይሄ ልጅነት ጊዜ ጨዋታችንን የሚያሳይ ነው። ማንም ሰው እንደዚህ ሲዞር ይዞርበትና ራሱን መቆጣጠር ያቅተዋል። ያንን ልምምድ እያደረገ ነው እንዳልኳችሁ ከአሰልጣኙ ጋር ሴዶ ማርሻል አርት። ይሄ ለውድድሩ ይጠቅመዋል። ምን ያህል ይሄ እንደዚህ አይነት ነገር ቢገጥመው እንኳን ለመቋቋም የሚያስችል ነው። እሱ ቪዲዮ በጣም አስገርሟል። እንግዲህ ሴዶም ተንገዳግዶ ወድቋል። እሱም ቪዲዮ ላስመልክታችሁ እና ተመልሰን እንገናኛለን። የሴዶ አድናቂዎች የጆኒም አድናቂዎች ምክንያታዊ ሀሳቦችን አሁንም እያቀረቡ ነው የሚገኙት። ሴዶ ያሸንፋል በዚህ ምክንያት፣ ጆኒ ያሸንፋል በዚህ ምክንያት እያሉ ሀሳብ እየገለጹ ይገኛሉ። ይሄኛው ቀጥሎ ማስደምጣችሁ ቪዲዮ ደግሞ የራሱን ሀሳብ ይሰጣል። ምንም ጥርጥር የለውም። በኖካውት በአንደኛው ዙር ጆኒ ያሸንፋል ብሎ ሀሳብ ይሰጣል። ይህንን የገለጸበትን ምክንያት በሰፊው ያብራራል። ይሄ ግለሰብ ማለት ነው። እኛ ሀገር ኢንፍሉዌንሰሮች ፈምሰው ነው ፋይቱን የሚያፈምሱት። ስለ ውድድሩ ደጋፊዎች የድጋፍ አይነት ስሜት ነው እንጂ በእውቀት የተሞላ አይነት ድጋፍ የላቸውም። ዝም ብሎ በድጋፍ ስሜት ብቻ ነው ከላይ ያሸንፋል የሚለው እንጂ ስለ ውድድሩ ኖሃው ኖሮት እውቀት ኖሮት የሚደግፍ የለም የሚል የራሱን አመክንዮ ያቀርባል። ሌሎቹ ሀገሮች ደግሞ ፋይተሮች ፈምሰው ነው ብቁ ሆነው ነው ፋይተሩን ወይም ፋይቱን የሚያፈምሱት የሚል ሀሳብ አለው። እሱ ግን በጣም በእርግጠኝነት ጆኒ እንደሚያሸንፍ ነው የሚናገረው። እሱንም እስቲ እንከታተልና ተመልሰን እንገናኛለን። ምንም ጥርጥር የለኝም እኔ ጆኒ በመጀመሪያው ራውንድ ናካውት እንደማያደርገውና ላይክ እኛ ሀገር ውስጥ ኢንፍሉዌንሰሮቹ ፈምሰው ነው ፋይታቸውን የሚያፈምሱትና ፋይቱን የሚያዩ ሰዎች ስለ ፋይት ምንም አይነት አይዲያ የሌላቸው ሰዎች ናቸው። የኢንፍሉዌንሰሮቹ ፎሎወር ናቸው እንጂ ላይክ ኤቭሪባዲ ነው። እንዴት ብረት የሚቀጠቀጥን ሰውዬ በቀን ሶስት እንደ ምግብ ትሬን ከሚያደርግ ሰው ጋር ታወዳድራለህ ማለት ላይክ ውጭ ሀገር ደግሞ ካያችሁ ፋይተሮቹ ፈምሰው ነው ፋይቱ የሚፈምሰው እና ፋይቱን የሚያዩ ሰዎች ስለ ፋይት በደንብ የሚያውቁ ሰዎች ናቸውና እኔ ምንም ጥርጥር የለኝም ጆኒ በመጀመሪያው ዙር ናካውት እንደማያበል። ሴዶ ማርሻል አርት ያው በስፖርቱ በቴኳንዶ እና በሌሎችም የስፖርት ዘርፎች ረጅም ጊዜ የቆየ ነው። ይሄኛው ቪዲዮ በጣም ያስገርማል። በጣም ቀጭን ነበር። ምን ያህል እንግዲህ ራሱን ለማሳደግ ጥረት ያደረግ እንደነበረ በዛም እድሜ የሚያሳይ ነው። ገጽታውን ይዩት። እንዳሁኑ እንደዚህ ወፈር ያለ አይደለም። ቴኳንዶ ጥቁር ቀበቶ አድርጎ ያኔም ፈን የሆነ ያኔም ዘና የሚያደርግ አይነት ስብዕናና ታለንት እንደነበረው ነው የሚያሳየው። ትንሽ ያው ቆየት ያለ ይመስላል ከተክለ ሰውነቱ አንጻር ስንረዳው። ይሄ ማስገርሞኝ ከማህበራዊ ሚዲያ ያገኘሁት ቪዲዮ ላካፍላችሁ ብዬ ነው። እሱንም ይዩት። አላችሁ ወይ አለን አማን ነው ወይ አማን come on አላችሁ ወይ አለን አማን ነው ወይ አማን ላ ግባኝ ፑሽ ያደርገኝ ትወጣለህ። step out then I knock him like እንደዚህ ጨምቀዋለሁ። ከዛ እዚህ ጋር ላይ ዘንድሮ
ማን ያሸንፋል ትላላችሁ እናንተ ከሴዶና ከጆኒ? እንግዲህ ያው የሴዶና የጆኒን በተደጋጋሚ ያነሳን እንጂ እንዳልናችሁ የአድዋ ፋይት ናይት ብዙ ውድድሮች አሉት፣ ቦክሶች አሉት፣ ሌሎችም ውድድሮች አሉት፣ የሴቶችም ፋይቶች አሉ። ይሄኛ ዋና ፋይት ተብሎ ስለሚጠቀስ ነው። ነሐሴ 21 እንግዲህ በጣም የምንጓጓለት ነው። ማን ያሸንፋል? እቺኛዋ እንስት ደግሞ እንግዲህ ጆኒን አሁንም ትላለች። ምንም ጥርጥር የለውም ጆኒ እንደሚያሸንፍ በብቃቱ እንደምትተማመን ትገልጻለች። እሱንም ቪዲዮ ላሳያችሁ። ሴዶ እንደሚሸነፍ ማለት ነው 100% እርግጠኛ ነኝ። ምክንያቱም ሴዶ ሲቀጠቅጥ ምናምን ነው የሚታየው። ጆኒ ጁጁሱ ግን እንደዚህ ከያዘ አትወጣም። ስልቷ እሷ ናት። እሷን ነገር ማወቅ አለብን። ጭላሎ ቲዩብ ነው በርካታ ጉዳዮችን ወደ እናንተ እያደረስን ነው። እናንተ ቤተሰቡ ነው። ሰብስክራይብ አድርጉን፣ ላይክ አድርጉ፣ ቪዲዮዎቻችንን ኮሜንት አድርጉ። አብራችሁን ስለምትሆኑ ቤተሰብ ስለሆናችሁ እናመሰግናለን።